በመጀመሪያ አርት የመድረክ ማድመቂያ ማሟሟቂያ ነው የሚል እምነት መንግስት የለውም። እንደዛ አይደለም አርትን የምናየው። እናንተም በስፋት ገልጻችኋል። አርቱ ካልተጠናከረ በቀር ብልጽግና የሚባለው ጉዳይ ኢትዮጵያ ውስጥ ሊመጣ እንደማይችል ምንም ጥርጥር የለውም። አርት በጣም ከፍተኛ ሚና ነው ያለው ለአንድ ሀገር ጎልቶ አብቦ አድጎ ለመታየት እንዲበቃ የማይተካ ሚና ነው ያለው። የጋራ ትርክትን ገንባ የሚል መንግስት አርትን የማይጠቀም ከሆነ፣ ለብልጽግና መሰረት እንጣል የሚል መንግስት አርትን የማይጠቀም ከሆነ ህልም ብቻ ነው የሚሆነው፣ አይሳካም። እንዲሳካልን ካስፈለገ መናበብ ያስፈልጋል። የዛሬ 6 ዓመት ተኩል ገደማ እዚህ አዳራሽ ሳወያያችሁ አንደኛ ወንበሩ ቀይ ነበር፣ መጋረጃው ቀይ ነበር፣ ፊት ወደዛ ይዞር ነበር። ትዝ ይላችሁ ከሆነ አሁን እኮ አርት ነው የራሱ። ሌላ ቦታ መሄድ ያስፈልጋችሁ። ያኔ የነበረን ውይይት ይህ ሴክተር በተገቢው ሚናውን ካልተወጣ በቀር ምናስበውን አንድነት ምናስበውን ሀገራዊ እድገት ማረጋገጥ አንችልም የሚል እምነት ነበር። ተወያየን፣ የተግባባን መሰለኝ። ከዚያ በኋላ መደመር ሲወጣ በተለይ ገጽ 154 አካባቢ የእሴትን ግንባታ ለመደመርም ለመበልጸግም ያለው ሚና በግልጽ አሳይቷል። በእኛ በስልጠና ዶክመንቶቻችን በውይይቶቻችን እናንተ የማታውቋቸው በሙሉ የአርት ጉዳይ ይነሳል፣ እንወያይበታለን። በዲዛይናችን በስራችን ያ ካልተሰራ በቀር የምናስበው ጉዳይ አይከወንም፣ አይሳካም ብለን ስለምናምን ከመደመር በኋላ ስራዎች ጀምረን ሁኔታውን ካየን በኋላ ግን የመደመር ትውልድ ላይ ኤስቴቲክን ቫልዩ የማያደርግ ተፈጥሮን ማድነቅ ውበትን ማድነቅ የማይችል ትውልድ የምንገነባ ከሆነ የሰራነውም ይፈርሳል፣ አስፓየር የምናደርገውንም ማሳካት አንችልም። ስለዚህም ጥበብ እንደ ባህል ኢንዱስትሪ መታየት አለበት ብሎ ከገጽ 156 እስከ 76 ከ20 ገጽ በላይ የሚያወራው ስለ አርት ነው። ለእናንተ እኮ አይደለም፣ አፒዝመንት አይደለም። እሱ ካልተያዘ የምንለው ጉዳይ ስለማይሳካ ነው። ጄኔሬሽኑ እንደዛ መሆን አለበት። ተፈጥሮን የሚያደንቅ የሚገነዘብ መሆን አለበት። ሙዚቃ ቅድም አንድ ወንድሜ እንዳለው ስሜት የመቀስቀስ አቅም አለው። ግን ኢሞሽንን ብቻ አይደለም ፊድ የሚያደርገው። ራሳችን እንድንመለከት፣ ያለፈው እንድናይ፣ መጻኢ ተስፋችንን እንድንሰንቅ የሚያስተምር ነገርም አለው። ዳንስ ብቻ አይደለም ሙዚቃ። እነዚያን ጉዳዮች ኢምብሬስ ማድረግ አለብን ብለን በጽሁፍ ካስቀመጥን፣ በስልጠና አመራሮቻችንን ካሰለጠን በኋላ የጀመርነው ጉዳይ ከዚህ ቀደም በተለያየ ዘመን የተሰሩ ለዚህ ዓላማ የሚውሉ ተቋማት እና ቤቶች፣ አዳራሾች ማደስ ነው። አዲስ አበባ ላይ እንግዲህ ያሉ ሲኒማ ቤቶች ከሞላ ጎደል ያልተነካካ የለም። በማንም ዘመን ይሰራ የኢትዮጵያ ሀብት አምሮ ጸድቶ መሸጋገር አለበት ብለን እናስባለን። አሮጌውን ስንሰራ በቂ አልነበረም። ለምሳሌ ሜጋ አንፊ ቲያትርን ብንወስድ እዛ አካባቢ ያለውን ነገር በአብዛኛው አፍርሰናል። ግን ሜጋን አላፈረስንም ብቻ ሳይሆን ዘሆል ከባቢውን በሚቀይር መንገድ ነው የሰራነው። አዳራሹን ብቻ አትመልከቱ፣ ከባቢው ላይ የወጣው ኢንቨስትመንት ብዙ ነው። ያ ከባቢ ሲያምር ነው ቦታው ፈላጊ የሚኖረው። አሁን ታሪክን ቫልዩ ባናደርግ ሰይጣን ቤትን አፍርሶ ጂ+10 መገንባት ብዙ ሲኒማ ቤት መገንባት ይቻላል እኮ። ግን ታሪኩም በራሱ የራሱ ቫልዩ ስላለው እሱ ሳይነካ ከባቢውን ያንን አዳራሽ የሚያስብ የሚያሳይ አድርጎ መስራት ይሻላል። ያንን ካደስን በኋላ በቂ አልነበረም። የነበሩ ሲኒማ ቤቶች በቂ አልነበሩ። አሁን አዲስ አበባ ላይ ብቻ እዚህ ፍላሚንጎ አካባቢ ወደ ጂ+12 ህንፃ እየተገነባ ነው። ያያችሁት ይመስለኛል የምታውቁ ሰዎች። የወጣቶችና ህፃናት የሚባል እዛ ውስጥ በርካታ አዳራሾች አሉ ለሲኒማ ለቲያትር የሚውሉ። እዚህ ሰንጋተራም ሲደመር ጂ+10 የማያንስ ወደታችንና ወደ ላይ ያለው እንደዚሁ አይነት ኮምፕሌክስ አለ።
ተጨማሪ ግንባታ ያስፈልጋል በሚል እምነት አድዋ ሲገነባ ሲኒማ ቤት አለው። የሰራናቸው ቦታዎች በሙሉ አምፊ ቲያትር የሌለው አርትን ኢምብሬስ የማያደርግ ስዕል የማይታይበት ቦታ የለም። አላላ ኬላ ብትሄዱ ሙዚየሙ ቅድም ወንድም የሚያነሳው ሙዚየሙ የሚያሳየው እነዛን የሙዚቃ መሳሪያዎች ነው። ጨበራ ብትሄዱ ኤቭሪዌር ሙዚየሞች አሉ። ጎብኚው በተወሰነ ደረጃ የከባቢውን ትራዲሽናል ኢንስትሩመንትስ የሚያይበት የሚያቅበት የሚለማመድበትን መንገድ የሚያሳይ ነው።